ዓለም የዋሸቻችሁ አንድ ትልቅ ውሸት አለ። በትጋትና በድካም ለረጅም ሰዓት ከሰራችሁ ስኬታማ ትሆናላችሁ የሚል። ግን አስባችሁ ታውቃላችሁ? በምድር ላይ በጣም ጠንክረው የሚሰሩ ሰዎች፣ ቀን ሰራተኞች፣ ገበሬዎች፣ የጽዳት ሰራተኞች፣ ድንጋይ የሚሰብሩ ሰዎች ለምን የዓለማችን ባለጸጎች አልሆኑም? ዛሬ ጠንክሮ መስራት ለምን ስኬታችሁን እየገደበው እንደሆነና እንዴት ወደ ጥበብ ሥራ ወይም ሌቨሬጅ ወርክ እንደምትሸጋገሩ በዝርዝር እናያለን። ዛሬ የምነግራችሁ ነገር ምናልባት እስካሁን በሕይወታችሁ ከሰማችሁት እውነት ጋር ሊጋጭ ይችላል። ከልጅነታችን ጀምሮ ወላጆቻችን፣ መምህራኖቻችንና ማህበረሰቡ አንድ ነገር ደጋግመው ነግረውናል። ጠንክረህ ካልሰራህ ስኬታማ አትሆንም። ላብህ ካልፈሰሰ ውጤት አይመጣም። ግን እስኪ ቆም ብለን እናስብ። በዓለማችን ላይ በጣም ጠንክረው የሚሰሩት ሰዎች እነማን ናቸው? በቀን 12 ሰዓት ድንጋይ የሚሰብሩት፣ በፀሐይ የሚቃጠሉት ገበሬዎች ወይም ሌሊት ሙሉ የሚደክሙት የጽዳት ሰራተኞች አይደሉም? እነዚህ ሰዎች ከማንም በላይ ጠንክረው ይሰራሉ። ነገር ግን የዓለማችን ባለጸጎች ዝርዝር ውስጥ አይገኙም። ለምን? ምክንያቱም ዓለም የምትከፍለው ለድካም ሳይሆን ለፈጠርከው እሴት ወይም ቫልዩ ነው። ጠንክሮ መስራት ወይም ሃርድ ወርክ ብቻውን ስኬት ቢሆን ኖሮ አህያ የዓለም ንጉሥ ትሆን ነበር። ዛሬ የምንነጋገረው ጠንክሮ መስራትን አቁመን እንዴት በጥበብ መኖር እንደምንችል ነው። ይህ ቪዲዮ ረጅም ነው። ለምን መሰላችሁ? ይህንን የዘመናት የጭንቅላት ፕሮግራም ሰብረን አዲስ አስተሳሰብ ለመገንባት ጊዜ ስለሚያስፈልገን ነው። ቢዚ የመሆን ወጥመድ። ብዙዎቻችን አንድ በሽታ አለብን። እሱም ቢዚ መሆንን እንደ ስኬት መቁጠር ነው። አንድ ሰው እንዴት ነው ሲባል በጣም ቢዚ ነኝ ካለ ትልቅ ሥራ እየሰራ ይመስለናል። ነገር ግን ቢዚ መሆን ብዙ ጊዜ ሰነፍ የመሆን ሌላኛው መንገድ ነው። አዎ ሰነፍ። ለምን መሰላችሁ? ከባድና ስትራቴጂካዊ የሆኑ ውሳኔዎችን ከማሰብ ለመሸሽ አእምሯችን ትናንሽና የማይጠቅሙ ስራዎችን እየሰራን እንድንቆይ ያደርገናል። ኢሜል መመለስ፣ ስብሰባ ላይ መቀመጥ፣ ወረቀት መደርደር። እነዚህ ስራዎች አድካሚ ሊሆኑ ይችላሉ፣ ግን ሕይወታችሁን አይቀይሩትም። እውነተኛ ስራ ማለት አስተሳሰብ ነው። ጠንክሮ መስራት ማቆም ማለት ስራ መፍታት ማለት አይደለም። ይልቁንም የማይረቡ ስራዎችን አቁሞ ትልቁን ምስል ማየት ነው። የፓሬቶን መርህ አስታውሱ። 80% ውጤታችሁ የሚመጣው ከ20% ተግባራችሁ ነው። ቀሪው 80% ድካም ብቻ ነው። ዛሬ ያንን 80% የምንቆርጥበት ቀን ነው። ጆን ዲ ፎክፌለር። የዓለማችን የመጀመሪያው ቢሊዮነር ጆን ዲ ፎክፌለርን ታሪክ እናንሳ። ፎክፌለር አንድ የሚታወቅበት ምስጢር ነበረው። በቢሮው ውስጥ ብዙ ጊዜውን የሚያሳልፈው መስኮት ስር ቁጭ ብሎ ወደ ውጭ በማየት ነበር። አንዳንዴ ለሰዓታት ምንም ሳይሰራ ዝም ብሎ ያስባል። አንድ ቀን አንድ ሰራተኛው መጥቶ ሌሎቻችን ስንደክም እሱ ግን ዝም ብሎ ተቀምጦ ይውላል ብሎ አማረረ። ፎክፌለር የሰጠው መልስ ግን ታሪካዊ ነበር። እኔ የምከፈለው ለማስበው ሐሳብ እንጂ ለምሰራው ሥራ አይደለም አለው። ፎክፌለር ያወቀው ትልቅ ምስጢር ነበረ። በአካል ደክሞ የሚሰራ ሰው ለማሰብ ጊዜ የለውም። ለማሰብ ጊዜ የሌለው ሰው ደግሞ መቼም ከድካም አይወጣም። እናንተስ በቀን ውስጥ ስንት ሰዓት ነው ቆም ብላችሁ የሚሄድበት መንገድ ትክክል ነው ብላችሁ የምታስቡት? ወይስ እንደ ሮቦት ዝም ብላችሁ እየሮጣችሁ ነው? የአህያዋና የፈረሱ ምሳሌ። አንድ የታወቀ ምሳሌ ልንገራችሁ። በአንድ እርሻ ውስጥ አንዲት አህያና አንድ ፈረስ ነበሩ። አህያዋ በየቀኑ ከባድ ሸክም ትሸከማለች፣ ሌሊቱን ሙሉ ትደክማለች።
ፈረሱ ግን በቀን ጥቂት ሰዓታት ብቻ ይጋለባል። ቀሪውን ጊዜ ግን በጥሩ ሁኔታ ተጠብቆ ያርፋል። አህያዋ ፈረሱን እንዲህ ስትል ጠየቀችው፣ እኔ ካንተ በላይ እሰራለሁ፣ አንተ ግን ከእኔ በላይ ትከበራለህ። ለምን? ፈረሱን መለሰላት፣ ልዩነቱ እዚህ ጋር ነው። አንቺ የምትሰሪው ሸክም ለመሸከም ነው፣ እኔ ግን የምሰራው ጦርነት ለማሸነፍ ነው አላት። ይህ ታሪክ ለሁላችንም ትልቅ ትምህርት አለው። ብዙዎቻችን የአህያ ሥራ እየሰራን ነው። ሸክም እንሸከማለን፣ ኢሜል እንመልሳለን፣ ስብሰባ ላይ እንቀመጣለን። ነገር ግን ጦርነቱን እያሸነፍን አይደለም። ጦርነት ማሸነፍ ማለት ስትራቴጂካዊ መሆን፣ የትኛው ሥራ ትልቅ ለውጥ እንደሚያመጣ ማወቅ ማለት ነው። አሁን ለጥቂት ሰከንዶች እነዚህን 3 ጥያቄዎች ራሳችሁን ጠይቁ። ባለፈው 1 ወር ውስጥ የሰራችሁት ሥራ በእርግጥ ሕይወታችሁን አንድ እርምጃ ወደፊት ወስዶታል ወይስ ዝም ብላችሁ ደክማችሁ እዛው ናችሁ? ነገ ሥራ ብታቆሙ ከ5 ዓመት በኋላ አሁን ካላችሁበት የተሻለ ቦታ ላይ ትሆናላችሁ ወይስ ድካም ብቻ ነው የምትጨምሩት? የምትሰሩት ስለሚገባችሁ ነው ወይስ ስለለመዳችሁት ነው? ብዙዎቻችን ጠንክረን የምንሰራው ለውጥ ስለማንፈልግ ሳይሆን ስለለመድነው ነው። ሥራ መፍታት ወንጀል ይመስለናል። ቆም ብሎ ማረፍ ስንፍና ይመስለናል። ነገር ግን እውነተኛው ስንፍና አእምሮን አለመጠቀም ነው። በዚህ በመጀመሪያው ምዕራፍ የተማርነው ትልቅ ቁም ነገር ከባድ ሥራ ወይም ሃርድ ወርክ የጥበብ ሥራ ወይም ስማርት ወርክ እስካልሆነ ድረስ ዋጋ እንደሌለው ነው። በሚቀጥለው ምዕራፍ ይህንን ድካም እንዴት ሊቨሬጅ እንደምናደርገው እናያለን። እንዴት ነው ጥቂት ሰርተን ብዙ ውጤት የምናመጣው? ቢዚ መሆንን አቁመን እንዴት ፕሮዳክቲቭ እንሆናለን? ይህንን እያሰባችሁ አንድ የቤት ሥራ ስሩ። ዛሬ ከመተኛታችሁ በፊት የምትሰሩትን እያንዳንዱን ሥራ ዘርዝሩ። ከዚያም ይህ ሥራ በእውነት ውጤት ያመጣል ወይስ ድካም ብቻ ነው ብላችሁ ራሳችሁን ጠይቁ። ጠንክሮ መስራት አቁሙ። በጥበብ መስራት ጀምሩ። የቢዚ መሆን ወጥመድና የ80-20 መርህ። በመጀመሪያው ክፍል ጠንክሮ መስራት ለምን ስኬት እንደማያመጣ አይተናል። አሁን ደግሞ ወደ ውስጣዊ ማንነታችን እንግባ። ብዙዎቻችን የምንሰቃይበት አንድ የሥነ ልቦና በሽታ አለ። እሱም ዘ ቢዚ ትራፕ ወይም ቢዚ የመሆን ወጥመድ ይባላል። ለምሳሌ አንድ ትልቅ ቢዝነስ ለመጀመር ማሰብና እቅድ ማውጣት ከባድ ነው። ስለዚህ አእምሯችሁ ያንን ከባድ ሥራ ትታችሁ ኢሜል በመመለስ ወይም ፋይል በመደርደር 3 ሰዓት እንድታሳልፉ ያደርጋችኋል። በቀኑ መጨረሻ ይደክማችኋል፣ ግን ምንም የረባ ነገር አልሰራችሁም። የፓሬቶ መርህ ዘ 80-20 ሮል። ስለ ቪልፍሬዶ ፓሬቶ ሰምታችሁ ታውቃላችሁ? ይህ ጣሊያናዊ የምጣኔ ሀብት ባለሙያ በ1896 አንድ የሚገርም ነገር አስተዋለ። በአትክልቱ ስፍራ ካሉት የአተር ዘሮች መካከል 20 በመቶዎቹ ብቻ 80 በመቶውን ምርት እንደሚሰጡ አየ። ይህንን ሐሳብ ወደ ንግድና ሕይወት ሲያመጣው ውጤቱ አስደናቂ ነበር። ይህ መርህ ምን ይለናል? በሕይወትህ ውስጥ 80 በመቶ ውጤት የሚመጣው ከ20 በመቶ ተግባራት ብቻ ነው። 80% ትርፍ የሚመጣው ከ20% ደንበኞች ነው። 80% ደስታ የሚመጣው ከ20% ጓደኞች ነው። 80% ስኬት የሚመጣው ከ20% ስራህ ነው። ታዲያ ለምንድን ነው ቀሪውን 80 በመቶ ለማይጠቅም ድካም የምታባክነው? ጠንክሮ መስራት ማቆም ማለት ይህንን 80 በመቶ የማይጠቅም ሥራ መቁረጥ ማለት ነው። ስቲቭ ጆብስ እና ኖዬ ማለት ጥበብ።
ስቲቭ ጆብስ ወደ አፕል ኩባንያ በ1997 ሲመለስ ኩባንያው ሊከስር ተቃርቦ ነበር። አፕል በወቅቱ እጅግ በጣም ብዙ ምርቶችን፣ ኮምፒውተሮችን፣ ፕሪንተሮችን፣ ሰርቨሮችን ያመርት ነበር። ሰራተኞቹ ቀንና ሌሊት ይደክማሉ። ጆብስ ምን አደረገ መሰላችሁ? ሁሉንም ሰራተኞች ሰበሰበና በቃ ጠንክሮ መስራት አቆሙ አላቸው። ከዚያ በቦርዱ ላይ 4 ሳጥኖችን ብቻ ሳለ። ከዛሬ ጀምሮ የምናመርተው 4 ምርቶች ብቻ ነው አለ። በመቶዎች የሚቆጠሩ ፕሮጀክቶችን ሰረዛቸው። ብዙዎች ደነገጡ። እንዴት ስራ እናቆማለን አሉ። ጆብስ ግን እንዲህ አለ፣ ትኩረት ማለት አዎ ለምትለው ነገር ብቻ ሳይሆን ለሌሎች ሺህ ጥሩ ሐሳቦች አይ ወይም ኖ ማለት ነው። አፕልን ከውድቀት ያዳነው ብዙ መስራት ሳይሆን ጥቂት ግን ትልቅ ነገር ላይ ማተኮር ነው። የቆሻሻ ስራዎች ዝርዝር። አሁን እስኪ ራሳችሁን ፈትሹ። አሁኑኑ ወረቀትና ብዕር አውጡ። የምትሰሯቸውን ስራዎች በሁለት ክፈሏቸው። አንደኛ ሃይ ቫልዩ ወርክ ወይም ወርቃማ ስራዎች። እነዚህ ህይወታችሁን የሚቀይሩ ገቢ የሚያመጡና ወደ ግባችሁ የሚወስዷችሁ ናቸው። ሁለተኛ ሎው ቫልዩ ወርክ ቆሻሻ ስራዎች። እነዚህ ጊዜ የሚበሉ ውጤት የሌላቸው ግን ቢዚ የሚያደርጓችሁ ናቸው። አብዛኛው ሰው 90% ጊዜውን የሚያሳልፈው ሁለተኛው ሳጥን ላይ ነው። ዛሬ የምነግራችሁ ሚስጥር ይሄ ነው። እነዚህን ቆሻሻ ስራዎች አልሰራም በሉ። አዎ ደፍራችሁ ተዋቸው። ዓለም አይጠፋም። ይልቁንም አእምሯችሁ ለትልቁ ነገር ነፃ ይሆናል። በዚህ ምዕራፍ ያየነው ቢዚ መሆን የውሸት ስኬት እንደሆነ ነው። 80-20 መርህ ደግሞ የት ላይ ማተኮር እንዳለብን አሳይቶናል። የዚህ ምዕራፍ ትልቁ ጥያቄ ዛሬ ትርጉም የሌላቸውን 80% ስራዎችህን ትተህ ህይወትህን በሚቀይሩ 20% ስራዎች ላይ ለማተኮር ድፍረቱ አለ? በሚቀጥለው ምዕራፍ እንዴት በአካል ብቻ መስራት አቁመን ሊቨሬጅ ወይም መቆናጠጫዎችን በመጠቀም ውጤታችንን በመቶ እጥፍ እንደምናሳድግ እናያለን። እናንተ ተኝታችሁ ስራችሁ እንዴት እንደሚሰራ እናወራለን። የመቆናጠጫ ኃይል። በአካል መስራት አቁሙ። አሁን የምንነጋገረው ስለ ውጤታማነት ቅዱስ መጽሐፍ ነው። እሱም ሊቨሬጅ ይባላል። ጥንታዊው የግሪክ ሊቅ አርኪሜዲስ አንድ ዝነኛ አባባል ነበረው። የምቆምበት ቦታና ረጅም መቆናጠጫ ስጡኝ እንጂ ምድርን አነቃቃታለሁ። አርኪሜዲስ እያለን ያለው ምንድን ነው? በአካል ብቻ ምድርን ለማንቀሳቀስ ብትሞክር ጡንቻ ይበጣጠሳል እንጂ ምድር አትንቀሳቀስም። ነገር ግን ትክክለኛውን መቆናጠጫ ከተጠቀምክ በትንሽ ጉልበት ተራራን መፍለጥ ትችላለህ። ብዙዎቻችሁ ስትሰሩ የምታውቁት አንድ መቆናጠጫ ብቻ ነው። እሱም ጡንቻችሁ ነው። በቀን 8 ሰዓት፣ 10 ሰዓት ወይም 12 ሰዓት ትሰራላችሁ። ግን ሰዓት ውስን ነው። ጡንቻችሁ ይደክማል። ጠንክሮ መስራት ማቆም ማለት ከጡንቻ ኃይል ወደ ሊቨሬጅ ኃይል መሸጋገር ማለት ነው። ናቫል ራኪካንትና 4ቱ መቆናጠጫዎች። የዘመናችን ፍልስፍና ባለሀብት ናቫል ራኪካንት ስለ ስኬት ሲናገር እንዲህ ይላል። ሀብታም የምትሆነው ሰዓትህን በመሸጥ ሳይሆን ሊቨሬጅ በመጠቀም ነው። ናቫል 4 አይነት መቆናጠጫዎችን ይጠቀማል። አንደኛ ሌበር ወይም ሰው፣ ሌሎች እንዲሰሩልህ ማድረግ። ይህ ጥንታዊ መንገድ ነው፣ ግን ከባድ ነው። ሰዎችን ማስተዳደር ራስ ምታት አለው። ሁለተኛ ካፒታል ወይም ገንዘብ፣
ገንዘብ ሌላ ገንዘብ እንዲወልድ ማድረግ። ገንዘብ አይደክምም፣ አይታመምም፣ 24 ሰዓት ይሰራልሃል። ሶስተኛ ሚዲያ። ይኸው እኔ አሁን እንደማደርገው ይህንን ቪዲዮ የሰራሁት አንድ ጊዜ ነው። ነገር ግን ብዙዎች ደጋግመው ሲያዩት ምናልባትም እኔ ተኝቼ ሊሆን ይችላል። አራተኛ ኮድ ወይም ሶፍትዌር። አንድ አፕሊኬሽን ወይም ዌብሳይት ሰርተ ብትለቅ ያ ሶፍትዌር ለ1000 ሰዎች በተመሳሳይ ጊዜ ያለ ደሞዝ ያገለግላል። አሁን ራሳችሁን ጠይቁ። እናንተ እየተጠቀማችሁ ያላችሁት የትኛውን ነው? በአካል የምትሰሩት ስራ ብቻ ከሆነ ውጤታችሁ ቀጥተኛ ነው። ሊቨሬጅ ወይም መቆናጠጫ ከተጠቀማችሁ ግን ውጤታችሁ ኤክስፖኔንሻል ወይም አስገራሚ ይሆናል። የአሳ አስጋሪዎቹ ምሳሌ። 2 አሳ አስጋሪዎችን በአይነ ህሊናችሁ ሳሉ። አንደኛው አሳ አስጋሪ በየቀኑ ወደ ባህር ይሄዳል። በአንድ መንጠቆ አንድ አሳ ይይዛል። በጣም ጠንክሮ ይሰራል። ቀኑን ሙሉ ፀሐይ ይበላዋል። አሳ ካልያዘ ግን ያን ቀን ይራባል። ሁለተኛው አሳ አስጋሪ የመጀመሪያውን ወር አሳ አላጠመደም። ሰዎች ሰነፍ አሉት። እሱ ግን በቤቱ ሆኖ መረብ እየሰራ ነበር። መረቡን ሰርቶ ሲጨርስ በአንድ ጊዜ 100 አሳ ይይዛል። ከዚያም ያንን መረብ ለሌሎች አከራየ። አሁን ሁለተኛው ሰውዬ አሳ ለማጥመድ ባህር መሄድ አያስፈልገውም። መረቡ ሊቨሬጅ ሆኖለታል። እናንተ መረብ እየሰራችሁ ነው ወይስ በየቀኑ መንጠቆ ይዛችሁ ትሮጣላችሁ? ጠንክሮ መስራት ማለት መንጠቆ ይዞ መሮጥ ነው። መቆናጠጫ መጠቀም ግን መረብ መስራት ነው። እስኪ ለጥቂት ሰከንዶች እነዚህን ጥያቄዎች በዝምታ አስቧቸው። ዛሬ የምትሰራው ስራ አንተ በሌለህበት ጊዜ ገቢ ሊያስገኝልህ ይችላል? መልሱ አይ ከሆነ ገና አልጀመርክም። እየሸጥክ ያለኸው ጉልበትህን ነው ወይስ አእምሮህን ነው? ጉልበትህ ዋጋው የተገደበ ነው። አእምሮህ ግን ገደብ የለውም። ለምንድን ነው ለብቻ ሁሉንም ነገር ለመስራት የምትሞክረው? ለሰዎች ስራ መስጠት ወይም ዴሊጌሽን ትልቁ የእርጋታና የስኬት ምስጢር መሆኑን ታውቃለህ? በዚህ ምዕራፍ ያየነው በአካል መልፋት ሳይሆን የሌሎችን ጉልበት፣ ገንዘብ፣ ሚዲያና ቴክኖሎጂን መጠቀሚያ መንገዶችን ነው። ሊቨሬጅ ማለት ጥቂት ተጭነ ብዙ ማንሳት ነው። አስታውሱ፣ ሀብታሞች የሚሰሩት ሊቨሬጅ ለመገንባት ነው። ድሆች የሚሰሩት ግን የሀብታሞችን ሊቨሬጅ ለማንቀሳቀስ ነው። ምርጫው እናንተ ነው። በሚቀጥለው ምዕራፍ አእምሯችንን እንዴት ከጭንቀት አውጥተን ወደ ፈጠራ ሁኔታ ወይም ፍሎው ስቴት እንደምናስገባው እናያለን። ምንም ሳትሰሩ እንዴት ምርጥ ሐሳቦችን ማመንጨት እንደምትችሉ እናወራለን። የአእምሮ እረፍትና የፈጠራ ሚስጥር። ምንም አለመስራት እንደ ሥራ። እስካሁን ድረስ ጠንክሮ መስራት ለምን እንደማያዋጣና እንዴት መቆናጠጫዎችን መጠቀም እንዳለብን አይተናል። አሁን ግን አንድ እጅግ አስገራሚ ምስጢር እንገነባለን። እሱም ምንም አለመስራት ወይም ስትራቴጂክ ቦርደም የሚባለው ጥበብ ነው። በዚህ በምንኖርበት ዓለም አንድ ሰው ዝም ብሎ ቁጭ ብሎ ካያችሁት ሰነፍ ትሉታላችሁ። ለምን አንድ ነገር አታደርግም ትሉታላችሁ። ነገር ግን እውነታው ይሄ ነው። አእምሮህ እጅግ ውጤታማ የሚሆነው ምንም ስራ በማትሰራበት ጊዜ ነው። አእምሯችን እንደ ኮምፒውተር ነው። ብዙ ፋይሎችን በአንድ ጊዜ ከከፈታችሁበት ሃንግ ያደርጋል። ጭንቅላታችሁን በስራ በጭንቀትና በዝርዝር ጉዳዮች ሁሌም የምታጨናንቁት ከሆነ
አዳዲስና ትላልቅ ሐሳቦች የሚገቡበት ቦታ አይኖራቸውም። ጠንክሮ መስራት ማቆም ማለት ለአእምሮ የመተንፈሻ ቀዳዳ መስጠት ማለት ነው። የአልበርት አንስታይንና የቢል ጌትስ ሚስጥር። የዓለማችን ትልቁ ሳይንቲስት አልበርት አንስታይን እጅግ ዝነኛ የሆኑትን የፊዚክስ ሕጎች ያገኘው ላብራቶሪ ውስጥ ተቆልፎበት ሲሰራ አልነበረም። ይልቁንም በትርፍ ጊዜው በጀልባ ባህር ላይ እየተንሳፈፈ ዝም ብሎ ወደ ሰማይ በሚያይበት ጊዜ ነበር። ያ ምንም የማይሰራበት ጊዜ ነው አጽናፈ ዓለምን እንዲረዳ ያደረገው። የማይክሮሶፍቱ መስራች ቢል ጌትስ ቲንክ ዊክ ወይም የማሰብ ሳምንት የሚባል ልማድ አለው። በዓለም 2 ጊዜ ለ7 ቀናት ብቻውን ወደ አንዲት ትንሽ ጎጆ ይሄዳል። ስልክ የለም፣ ኢንተርኔት የለም፣ ስብሰባ የለም። ዝም ብሎ ያነባል፣ ያስባል፣ ይራመዳል። ጌትስ እንደሚለው የማይክሮሶፍት ትልቅ ስትራቴጂዎች የተወለዱት በዚያ ምንም በማይሰራባቸው ሳምንታት ውስጥ ነው። ጥያቄው ለእነርሱ የሚሰራው ለእናንተስ ለምን አይሰራም? እናንተ ለአእምሯችሁ እንዲህ አይነት ነፃነት ሰጥታችሁ ታውቃላችሁ? ወይስ ስልካችሁን ከመነካካትና ቢዚ ከመሆን ማረፍ አልቻላችሁም? የሻወር ውጤት ወይም ዘ ሻወር ኢፌክት ሳይንስ። አንድ ነገር ልጠይቃችሁ፣ ምርጥ ሐሳቦች የሚመጡላችሁ መቼ ነው? ኮምፒውተር ፊት ተቀምጣችሁ ስትወጠሩ ነው? ወይስ ሻወር ውስጥ ሆናችሁ ወይም መንገድ ላይ እየተራመዳችሁ? ሳይንቲስቶች ይሄንን ዘ ሻወር ኢፌክት ይሉታል። አእምሯችን ምንም ስራ በማይሰራበት ጊዜ ዲፎልት ሞድ ኔትወርክ የሚባል የአእምሮ ክፍል ይነቃል። ይህ ክፍል የተበታተኑ መረጃዎችን የማገናኘትና አዳዲስ ፈጠራዎችን የመፍጠር ስራ ይሰራልናል። ጠንክሮ መስራት ማለት ይህንን የተፈጥሮ ስጦታ ማፈን ማለት ነው። ብዙ በሰራህ ቁጥር የመፍጠር አቅምህ ይቀንሳል። ስለዚህ በቀን ውስጥ ቢያንስ ለ30 ደቂቃ ስልካችሁን አጥፍታችሁ ዝም ብላችሁ ተቀመጡ። መጀመሪያ ላይ አእምሯችሁ ሊረበሽ ይችላል። ነገር ግን ከጥቂት ጊዜ በኋላ ድንቅ ሐሳቦች ይጎርፉላችኋል። እስኪ ራሳችሁን በታማኝነት ፈትሹ። ለመጨረሻ ጊዜ ዝም ብላችሁ ቁጭ ያላችሁት መቼ ነበር? ያለ ሙዚቃ፣ ያለ ስልክ፣ ያለ ምንም ሰው። አእምሯችሁ እንዲያርፍ ትፈቅዱለታላችሁ ወይስ በድካም እየገደላችሁት ነው? ድካም የፈጠራ ጠላት መሆኑን ትረዳላችሁ? በጣም የምትለፉት ውጤት ለማምጣት ነው ወይስ ሰዎች ሰነፍ እንዳይሏችሁ በመፍራት ነው? አንዳንዴ ትልቁ ስኬት የሚመጣው በመቆም እንጂ በመሮጥ አይደለም። መኪና በከፍተኛ ፍጥነት እየነዳችሁ ከሆነ የመንገዱን ውበት ማየት አትችሉም። ሕይወትም እንደዚህ ናት። በዚህ 4ኛ ምዕራፍ የተረዳነው እረፍት የጥንካሬ መገለጫ መሆኑን ነው። ምንም አለመስራት ለፈጠራ መለኮታዊ ግብዓት ነው። አስታውሱ፣ አንበሳ 20 ሰዓት ይተኛል፣ ግን ሲነሳ ጫካውን ይገዛል። አህያ ግን 20 ሰዓት ትሰራለች፣ ግን ሁሌም ተገዢ ናት። የአንበሳን እርጋታና እረፍት ይኑራችሁ። የሚቀጥለውና የመጨረሻው ምዕራፍ ይህንን ሁሉ አስተሳሰብ ወደ ተግባራዊ የ7 ቀን ፕላን እንዴት እንደምንቀይረው እናያለን። ሕይወታችሁን በአንድ ሳምንት ውስጥ እንዴት ከጠንካራ ሰራተኛ ወደ ባለ ጥበብ ስራ አስኪያጅ እንደምትቀይሩ አሳያችኋለሁ። የማንነት ለውጥና የ7 ቀኑ የለውጥ ፕላን። ባለፉት ምዕራፎች እጅግ በጣም የሚያስገርሙ የሚያስደንቁ ዋና ዋና ሐሳቦችን አንስተናል። አሁን ግን ትልቁ ጥያቄ ላይ ደርሰናል። ጠንክሮ መስራትን ለማቆም መጀመሪያ
ጭንቅላታችሁ ውስጥ ያለው ታሪክ መለወጥ አለበት። ብዙዎቻችሁ ማንነታችሁን ከድካማችሁ ጋር አያይዛችሁታል። እኔ በጣም ጠንክሬ የምሰራ ሰው ነኝ ስትሉ ትልቅ ኩራት ይሰማችኋል። ነገር ግን ይህ ኩራት እስር ቤት ሊሆንባችሁ ይችላል። ጠንክሮ መስራት የክብር መገለጫ ወይም ስታተስ ሲምቦል መሆኑ ይብቃ። ማንነታችሁን ቀይሩ። እኔ ጠንካራ ሰራተኛ ነኝ ከማለት ይልቅ እኔ ከፍተኛ እሴት የምፈጥር ባለጥበብ ነኝ በሉ። ሰዓታችሁን ሳይሆን ውጤታችሁን መውደድ ጀምሩ። ዓለም የምታከብራችሁ ስለደከማችሁ ሳይሆን ስለፈጠራችሁት ለውጥ ነው። የሄንሪ ፎርድ ሰነፍ ሰራተኛ። አንድ ጊዜ ሄንሪ ፎርድ ድርጅቱን እየጎበኘ ሳለ አንድ ሰራተኛ ቢሮው ውስጥ እግሩን ጠረጴዛ ላይ ሰቅሎ ዝም ብሎ መስኮት ሲያይ ያገኘው። ፎርድ ምንም ሳይናገረው አለፈ። አንድ የፎርድ ረዳት ግን ተቆጥቶ ይህ ሰውዬ ደሞዝ እየተከፈለው ዝም ብሎ ተቀምጦ ይውላል፣ ለምን አታባረረውም አለው። ፎርድ እንዲህ ሲል መለሰለት፣ ይህ ሰውዬ ከጥቂት ወራት በፊት አንድ ሐሳብ አምጥቶ ለድርጅታችን በሚሊዮን የሚቆጠር ዶላር አትርፎልናል። ያንን ሐሳብ ያመጣው ደግሞ በትክክል አሁን እንዳለበት እግሩን ጠረጴዛ ላይ ሰቅሎ መስኮት እያየ በነበረበት ጊዜ ነው። ፎርድ የተረዳው ነገር ቢኖር የአንድ ሰው ዋጋ የሚለካው በሰውነቱ እንቅስቃሴ ሳይሆን በአእምሮ ውጤት መሆኑን ነው። እናንተስ ራሳችሁን የምትለኩት በምታንቀሳቅሱት እጃችሁ ነው ወይስ በሚያመነጨው አእምሮአችሁ? ቢዚ መሆንን የጥፋተኝነት ስሜት ማምለጫ አታድርጉት። ተግባራዊ የ7 ቀን የለውጥ ፕላን። አሁን ይህንን ሁሉ ሰምተን ዝም አንልም። በቀጣዮቹ 7 ቀናት ውስጥ ሕይወታችሁን የምትቀይሩበትን መመሪያ እንመልከት። ቀን 1 እና 2 የቆጠራ ቀናት። የምትሰሩትን እያንዳንዱን ሥራ በደቂቃ መዝግቡ። ለኢሜል፣ ለስልክ፣ ለስብሰባ ስንት ሰዓት ፈጀባችሁ? ምን ውጤት አመጣ? ቀን 2 የመጥረቅ ቀን። የ80-20 መርህን ተጠቀሙ። ውጤት የማይሰጡ 80% ስራዎችን መርጣችሁ ለሌላ ሰው ስጡ፣ ወይም ዴሊጌት አድርጉ፣ ወይም ጭራሹኑ አትስሩት፣ ኤሊሚኔት አድርጉት። ቀን 4 የመቆናጠጫ ቀን። ይህንን ስራ በቴክኖሎጂ ወይም በሲስተም እንዴት ማቅለል እችላለሁ ብላችሁ አስቡ። ሊቨሬጅ መገንባት ጀምሩ። ቀን 5 የዝምታ ቀን። ለ2 ሰዓት ስልካችሁን አጥፍታችሁ የማሰብ ጊዜ መድቡ። ምንም ስራ አትስሩ፣ ዝም ብላችሁ አስቡ። ቀን 6 የእሴት ቀን። ትልቅ ውጤት በሚያመጡት 20% ስራዎች ላይ ብቻ አተኩሩ። ቀን 7 የግምገማ ቀን። በሳምንቱ ውስጥ ምን ተሰማችሁ? ያነሰ ሰርታችሁ የተሻለ ውጤትና ሰላም አገኛችሁ? ይህንን ፕላን በድፍረት ሞክሩት። ውጤቱ ከምታስቡት በላይ እጅጉን በጣም ያስገርማችኋል። የዛሬውን ቪዲዮ ከማጠናቀቃችን በፊት እነዚህን ወሳኝ የሆኑ ጥያቄዎች ልጠይቃችሁ። አንደኛ፣ ከደከማችሁበት ስራ በላይ የማንነታችሁ ክብር ይበልጣል? ስራችሁ ሲወሰድ እናንተ ማን ናችሁ?
ሁለተኛ፣ ነፃነትን ትፈራላችሁ? ብዙ ሰዎች ነፃ ጊዜ ሲኖራቸው ይጨነቃሉ፣ ምክንያቱም ራሳቸውን መጋፈጥ አይፈልጉም። እናንተስ? ሶስተኛ፣ ዛሬ ካየናቸው 5 ምዕራፎች ውስጥ የትኛውን ተግባራዊ ለማድረግ ቃል ትገባላችሁ? አስታውሱ፣ ዕውቀት ብቻውን ኃይል አይደለም። የተተገበረ ዕውቀት ግን ሕይወትን ይለውጣል። የዛሬውን ጉዟችንን እዚህ ጋር እናጠናቅቃለን። ጠንክሮ መስራት የድሮው ዘመን አስተሳሰብ ነው። እኛ የምንኖርበት ዘመን ግን የጥበብ የቴክኖሎጂና የፈጠራ ዘመን ነው። አህያ ሁሌም ትሰራለች፣ ግን ጫካውን የምትመራው እሷ አይደለችም። አንበሳው በእርጋታውና በጥንካሬው ይገዛል። እናንተም የአንበሳውን እርጋታ፣ የፎርድን ብልሃትና የጆብስን ትኩረት ይኑራችሁ። ጠንክሮ መስራት አቁሙ። በጥበብ መስራትና መኖር ጀምሩ። ራስህ ለቤተሰብህና ለህልምህ ጊዜ ይኖር። ይህ ቪዲዮ ሕይወታችሁ ላይ እሴት ከጨመረ ለሌሎች አጋሩት። ለውጥ ከውስጥ ይጀምራል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። እንዲሁም ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ከቪዲዮው ምን እንደተማራችሁ ኮሜንት አድርጉልኝ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ምክረ አእምሮ ለተሻለ ነገ